ዓለም የ2026ን አዲስ ዓመት በደስታና በሰላም ተስፋ ለመቀበል ሽር ጉድ በሚልበት በዚህ ወቅት ከክሬምሊን ቤተ መንግሥት የወጣው ዜና የዓለምን የደም ግፊት ከፍ አድርጎታል። የሩሲያው መሪ ቭላዲሚር ፑቲን የሰው ልጅ በታሪኩ አይቶት የማያውቀውን አይነት እጅግ ዘግናኝና አስፈሪ ወታደራዊ ትዕዛዝ በማስተላለፍ አዲሱን ዓመት በባሩድ ጭስና በደም ጠረን አጥምቀውታል። ይህ ትዕዛዝ ተራ ወታደራዊ መመሪያ አይደለም። ይልቁንም ዩክሬን የተባለችን አገር ከዓለም ካርታ ላይ ለማጥፋትና የሉዓላዊነትን ትርጉም ወደ አመድነት ለመቀየር የታለመ የጥፋት አዋጅ ነው። ፑቲን በአዲሱ ዓመት ዋዜማ ያስተላለፉት ይህ ትዕዛዝ በተለይም የሩሲያ ተጠባባቂ ጦርን ወደ ግንባር የሚጠራውና አዳዲስ ግዛቶችን ለመውረር ያዘዘ መመሪያ ዓለምን ወደ ሦስተኛው የዓለም ጦርነት አፋፍ እየገፋት እንደሆነ ተነግሯል። የሩሲያ ጦር ጠቅላይ አዛዥ ጀነራል ቫለሪ ጌራሲሞቭ በጦር ግንባር ባደረጉት ጉብኝት ይፋ እንዳደረጉት ፑቲን በ2026 የሩሲያ ጦር በዩክሬን ላይ የማይቆምና የማያዳግም ወረራ እንዲፈጽም አዘዋል። ይህ ትዕዛዝ በተለይ በሰሜን ምስራቅ ዩክሬን የሚገኙትን ሰፊ ግዛቶችን ማለትም ሱሚና ካርኪቭን በሩሲያ የብረት መዳፍ ስር ለማስገባት የታለመ ነው። ይህ ወረራ የደህንነት ቀጠና በሚል ስም ተቀባብቶ ይቅረብ እንጂ ትክክለኛ ዓላማው ግን ዩክሬንን ወደ ቁርጥራጭ መሬትነት መለወጥ ነው። ጌራሲሞቭ በኩራት እንደተናገሩት የሰሜናዊው የጦር ቡድን ኩርስክን ነጻ አውጥቷል። አሁን ደግሞ የፑቲን የብረት ክንድ ወደ ሱሚና ካርኪቭ ዘልቆ ይገባል። ባለፈው ታህሳስ ወር ብቻ 700 ስኩዌር ኪሎ ሜትር መሬት የዋጠው የሩሲያ ጦር በ2026 ይህንን ስፋት በ10 እጥፍ ለማሳደግ በዝግጅት ላይ ነው። ይህ ትዕዛዝ በዲፕሎማሲው ዓለም ላይ የተወረወረ ቦምብ ነው። አሜሪካና ምዕራባውያን ለሰላም በሚማጸኑበት ወቅት ፑቲን ግን የጦር አውሮፕላኖቻቸውን ሞተር እያስገመገሙ ጦርነት እንጂ ሰላም አያሻኝም የሚል መልእክት ለዓለም አስተላልፈዋል። ከሁሉም በላይ ዓለምን ያስደነገጠውና ትኩሳቱን ያጋጋለው የፑቲን የተጠባባቂ ጦር ጥሪ ነው። ፑቲን ማክሰኞ ዕለት በፈረሙት አዲስ ትዕዛዝ በመቶ ሺዎች የሚቆጠሩ ተጠባባቂ ወታደሮች ለልዩ ግዳጅ እንዲንቀሳቀሱ አዘዋል። ይህ እርምጃ ሩሲያ ራሷን ለዘላለም ጦርነት እያዘጋጀች እንደሆነ ያሳያል። እነዚህ ተጠባባቂዎች ተራ ወታደሮች አይደሉም። ይልቁንም በልዩ ሁኔታ እየሰለጠኑ በዘመናዊ መሳሪያዎች የታጠቁና ሩሲያን ወደማይበገር ምሽግ ለመቀየር ቃል የገቡ የሞት መልእክተኞች ናቸው። የመሠረተ ልማት ጥበቃ በሚል ስም የሚደረግ የሰው ኃይል ክምችት እንደሆነም እየተገለጸ ነው። ሩሲያ የነዳጅ ማከማቻዎቿንና የኢነርጂ ተቋማቶቿን ለመጠበቅ በሚል ሰበብ በመቶ ሺዎች የሚቆጠሩ ወታደሮችን በሀገር ውስጥ እያሰማራች ነው። ይህ ግን የይስሙላ ነው። ትክክለኛው ዓላማ መደበኛው ጦር ወደ ዩክሬን ግንባር እንዲያቀናና የሰው ማዕበል ጥቃት እንዲፈጽም መንገድ መጥረግ ነው። እነዚህ ተጠባባቂዎች በሩሲያ ከተሞች ውስጥ የሚሰፍሩት ሕዝባዊ አመፅ እንዳይነሳና ማንኛውም የጸረ ጦርነት እንቅስቃሴ በደንብ እንዲታፈን ለማድረግ እንደሆነ የምዕራባውያኑ ሚዲያዎች ይገልጻሉ። ከዚህ በተጨማሪም ዩክሬን በሩሲያ የኢኮኖሚ አውታሮች ላይ የምታደርገውን የድሮን ውርጅብኝ ለመግታት ፑቲን እያንዳንዱን የነዳጅ ማጣሪያ በሰው አጥር ለመክበብ ወስነዋል። ይህ የልዩ ዝግጅት ጥሪ በሩሲያ ታሪክ ውስጥ እጅግ አስፈሪውና መጠነ ሰፊ ወታደራዊ እንቅስቃሴ ሆኖ ተመዝግቧል። ሩሲያ የዚህን ተጠባባቂ ጦር ትክክለኛ ቁጥር በምስጢር ብትይዘውም የተለያዩ ወታደራዊ ተንታኞች እንደሚገምቱት ቁጥሩ ከ60 ሺህ እስከ 150 ሺህ ሊደርስ ይችላል። ይሁን እንጂ ፑቲን አሁን የወሰዱት እርምጃ ይህንን ቁጥር በከፍተኛ ሁኔታ ለማሳደግ ያለመ ነው። በሩሲያ የሚገኙ የክልል አስተዳደሮች እንደገለጹት በአሁኑ ወቅት ሰፊ የቅጥር ዘመቻ እየተካሄደ ነው። ዓላማውም በመቶ ሺዎች የሚቆጠሩ አዳዲስ ተጠባባቂዎችን በመመልመል በየአካባቢው ለሚገኙ ወሳኝ ተቋማት ጥበቃ እንዲያደርጉ ማሰልጠን ነው። የዚህ አዋጅ ዋነኛ ግብ ዩክሬን በሩሲያ ግዛት ውስጥ በምታደርገው የድሮን ጥቃት የደረሰባትን ከፍተኛ ኪሳራ ለመቀነስ ነው። ዩክሬን ባለፉት ወራት ስልቷን በመቀየር በሩሲያ የነዳጅ ማጣሪያዎች፣ የጋዝ ማከማቻዎችና የኤሌክትሪክ ኃይል ማመንጫዎች ላይ ተከታታይ ጥቃቶችን መሰንዘሯ ይታወሳል። ፑቲን የተጠባባቂ ጦሩን ለእነዚህ ተቋማት ጥበቃ እንዲሰማሩ ማዘዛቸው መደበኛው የጦር ኃይል በዩክሬን ግንባር ላይ ብቻ ትኩረት እንዲያደርግ ያስችለዋል። የነዳጅ ማከማቻዎችንና የኤሌክትሪክ ጣቢያዎችን የመጠበቁን ሥራ እነዚህ ተጠባባቂዎች ይረከባሉ ማለት ነው። ዩክሬን ይህንን የሩሲያን እርምጃ የፍርሃት ምልክት በማለት ገልጸዋለች። የዩክሬን ባለሥልጣናት እንደሚሉት ሩሲያ መሠረተ ልማቷን ለመጠበቅ ተጠባባቂ ጦር ለመጥራት መገደዷ የሀገሪቱ የአየር መከላከያ ስርዓት በዩክሬን ድሮኖች መሸነፉን የሚያሳይ ማረጋገጫ ነው። ምዕራባውያን ተንታኞች ደግሞ ሩሲያ ለረጅም ጊዜ ለሚቆይ ጦርነት ራሷን እያዘጋጀች እንደሆነ ይናገራሉ። ተጠባባቂ ጦሩን ለውስጥ ጥበቃ መጠቀም ሩሲያ በመቶ ሺዎች የሚቆጠሩ መደበኛ ወታደሮቿን በዩክሬን ግንባር ለሚደረግ መጠነ ሰፊ የማጥቃት ዘመቻ ያለ ሐሳብ እንድትጠቀምበት ያስችላታል። የፕሬዝዳንት ፑቲን አዲሱ ትዕዛዝ ሩሲያ በ2025 ለገጠማት አዲስ አይነት ጦርነት የሰጠችው ምላሽ ነው።
ጦርነቱ ከዩክሬን ድንበር አልፎ ወደ ሩሲያ የኢኮኖሚ ተቋማት ደጃፍ መድረሱ ክሬምሊን የነበረውን የሕግና የወታደራዊ አደረጃጀት እንዲቀይር አስገድዶታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ24 ሰዓት ውስጥ ጦርነቱን አቆማለሁ በሚል ትልቅ ተስፋ ወደ ስልጣን ቢመጡም የፑቲን አዲሱ ትዕዛዝ ግን የትራምፕን የሰላም ዕቅድ እንደ ወረቀት ቀዶ ጥሎታል። ትራምፕ ከፑቲን ጋር በነበራቸው ግንኙነት ሩሲያ ለድርድር ዝግጁ መሆኗን ቢገልጹም በተግባር ግን የታየው ተቃራኒው ነው። ፑቲን የትራምፕን ጫና ወደ ጎን በመተው ተጨማሪ ግዛቶችን ለመያዝ መወሰናቸው አሜሪካ በዓለም ላይ ያላትን ተሰሚነት ጥያቄ ውስጥ ጥሎታል። የሩሲያ በፈር ዞን ወይም የደህንነት ቀጠና ፍላጎት የዩክሬንን የሰላም ጥሪ የሚያዳፍንና በድርድር ጠረጴዛ ላይ ሩሲያን እንደ ብቸኛ አሸናፊ ለመሾም የታለመ ድራማ ነው። በኔቶ የአሜሪካ አምባሳደር ማቲው ዊታከር ፑቲን ሰላምን አይፈልጉም፣ የሚፈልጉት የዩክሬንን መውደም ብቻ ነው ሲሉ በቁጭት ተናግረዋል። ይህ ግምገማ የዓለምን ስጋት ይበልጥ ያባብሰዋል። ሩሲያ ይህንን መጠነ ሰፊ ዘመቻ ለመክፈት የተጠቀመችበት ምክንያት የቫልዳይ ቤተ መንግስት ጥቃት ነው። ክሬምሊን ዩክሬን የፑቲንን የግል መኖሪያ በድሮን ልታጋይ ሞክራለች የሚል ክስ አቅርቧል። ሆኖም ይህ ክስ ምንም አይነት ተጨባጭ ማስረጃ የሌለውና በዓለም አቀፍ ማህበረሰቡ ዘንድ እንደ ፈጠራ ድራማ ወይም ፎልስ ፍላግ ተቆጥሯል። የዩክሬኑ ፕሬዝዳንት ዘለንስኪ በቁጣ እንደገለጹት ማንም ቫልዳይን አልነካም፣ ይህ ፑቲን ጦርነቱን ለማፋፋም የፈለሰፉት የውሸት ተረት ነው ብለዋል። ባቡር አሽከርካሪዎችና በአካባቢው ያሉ ነዋሪዎች ምንም አይነት የፍንዳታ ድምፅ እንዳልሰሙ መመዝገቡ ሩሲያ ይህንን ክስ ለበቀል እርምጃ እንደ ማገዶ እየተጠቀመችበት መሆኑን ያረጋግጣል ሲሉ የምዕራባውያን ሚዲያዎች አስነብበዋል። በዚህ ሁሉ የጦርነት ነጎድጓድ መካከል የዩክሬኑ መሪ ቮሎዶሚር ዜሌንስኪ በአዲሱ ዓመት መልእክታቸው ለዓለም አስገራሚ መግለጫ ሰጥተዋል። የሰላም ስምምነቱ 90 በመቶ ተጠናቋል ያሉት ዜሌንስኪ ቀሪው 10 በመቶ ግን የሕይወትና የሞት ጉዳይ እንደሆነ ገልጸዋል። ዜሌንስኪ እንዲህ ብለዋል። አዎ ደክመናል፣ ሕዝባችን ተንገላቷል። ነገር ግን ይህ ማለት እጅ እንሰጣለን ማለት አይደለም። ዩክሬን የምትፈርመው በጠንካራ ዋስትና ላይ የተመሰረተ ሰላምን እንጂ ለሩሲያ ግዛት የምታስረክብበትን የሽንፈት ሰነድ አይደለም ብለዋል። ይህ የዜሌንስኪ ንግግር ዩክሬን አሁንም ቢሆን ለሉዓላዊነቷ እስከ መጨረሻው የደም ጠብታ ለመታገል መቁረጧን ያሳያል። ፑቲን በወታደራዊ ጡንቻቸው ሊያስፈራሯት ቢሞክሩም የዩክሬን የብረት ጽናት ግን ይበልጥ እየጠነከረ መጥቷል። ፑቲን በአዲሱ ዓመት ዋዜማ የሰጡት ትዕዛዝ ወዲያውኑ በተግባር ታይቷል። በኦዴሳ ወደብ ላይ በደረሰ ዘግናኝ የድሮን ጥቃት የ7 ወር ሕፃንና ታዳጊዎች ለአሰቃቂ ሞት ተዳርገዋል። ከተማዋ ያለ መብራት፣ ያለ ውሃና ያለ ሙቀት በብርድ እየተቆላች ትገኛለች። ይህ በንጹሐን ላይ የሚፈጸም ግፍ የፑቲን አዲሱ ስትራቴጂ አካል ነው። ሕዝቡን በማሰቃየት መንግስትን ማስገደድ የሚለው የሩሲያ ስልት በ2026 ይበልጥ አውዳሚ በሆነ መልኩ ቀጥሏል። የሲቪል መሠረተ ልማቶችን ማጥቃት ለፑቲን ወታደራዊ ድል ሳይሆን የሞራል ውድቀት ማሳያ ነው ሲሉ ምዕራባውያን ይተቻሉ። አሁን ላይ ቆመን ስንመለከተው 2026 የሰላም ዓመት ሳይሆን የከፋ እልቂት ዓመት የመሆን ዕድሉ ሰፊ ነው። ፑቲን ተጠባባቂ ጦራቸውን በሙሉ አቅም ማሰማራታቸውና አዳዲስ ግዛቶችን ለመያዝ የሰጡት ትዕዛዝ የሚከተሉትን እውነታዎች ያሳያል። ሩሲያ ወደ ኋላ የማትልበት መስመር ላይ መድረሷ አንዱ ነው። ሌላው ደግሞ ኔቶና አሜሪካ የፑቲንን የወረራ ትዕዛዝ ተከትሎ ከፍተኛ ወታደራዊ ምላሽ ለመስጠት እየተዘጋጁ ነው። ይህ ደግሞ ግጭቱን ወደ አውሮፓ አህጉር አቀፍ ጦርነት የመቀየር ዕድሉ ከፍተኛ ሆኗል። የዩክሬን የድሮን ቴክኖሎጂና የሩሲያ በመቶ ሺዎች የሚቆጠሩ ተጠባባቂ ወታደሮች በ2026 ፊት ለፊት ይጋጠማሉ። ይህ ፍልሚያ የማን ጦርነት ስልት ያሸንፋል የሚለውን ጥያቄ የሚመልስ ይሆናል። ቭላዲሚር ፑቲን በአዲሱ ዓመት ያስተላለፉት ትዕዛዝ ዓለምን በድንጋጤ ሽባ አድርጓታል። በመቶ ሺዎች የሚቆጠሩ ተጠባባቂ ወታደሮች ወደ ግንባር እንዲተሙ መደረጉ፣ ሱሚና ካርኪቭን ለመዋጥ የሚደረገው ዝግጅትና በኦዴሳ የፈሰሰው ደም ሁሉም የሚያመላክቱት አንድ ነገር ብቻ ነው፤ ፑቲን አዲሱን ጦርነት ማወጃቸውን። የ2026 አዲስ ዓመት በደስታ ሳይሆን በለቅሶ፣ በፋኖስ ሳይሆን በባሩድ ጭስ ተጀምሯል። የሰው ልጅ ዕጣ ፈንታ አሁን በአንድ ሰው ኃይለኛነትና በዩክሬን ሕዝብ የብረት ጽናት መካከል ባለው ፍልሚያ ላይ ተንጠልጥሏል። ፑቲን ዓለምን ያስገመገመውን አዲሱን የደም አዋጅ ቢያውጁም የዩክሬንና የዓለም ምላሽ ግን ምን እንደሚሆን በሚቀጥሉት ቀናት የሚታይ ይሆናል። ይህ ጦርነት አሁን ከአካባቢያዊ ግጭት አልፎ የሰው ልጅ የስልጣኔና የሞራል እሴቶች የሚፈተኑበት ዓለም አቀፍ አደጋ ሆኗል። ፑቲን የጀመሩት የጥፋት ድግስ መጨረሻው ምን ይሆን? ዓለም ይህንን የትኩሳት ማዕበል እንዴት ትወጣዋለች? 2026 መልሱን ይዞ ይመጣል። እስከዚያው ግን የባሩድ ጭሱ እየጨለመ የንጹሐን ጩኸት እየበረታና የፑቲን የብረት ክንድ ይበልጥ እየጠነከረ ይቀጥላል።